ሰላም 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 ቤተሰብ እንዴት አደራችሁ? እንዴት አረፈዳችሁልኝ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬም በአዲስ ነገር መጥቻለሁ። የመረጃ ትንሽ የለውም። ለአንዱ የሚጠቅመው ማለቴ እኔ ለእኔም አይጠቅምም ብዬ የማስበው ነገር ለሌላ ሰው ሊጠቅም ስለሚችል ይጠቅማቸዋል ብዬ እኔ ስላጋጠመኝ ያጋጠመኝን ነገር ላጋራችሁ ብዬ ነው። እኔ ማለት ሁሌም አዲስ ነገር አይደለም። ኤርፖርት ላይ ሁሌ ነው የሚያጋጥመኝ። የዛሬ ስንት ወርም ከጆርዳን ወደ ኢትዮጵያ ስመለስ ብዙ እቃዎቹን ጥዬ እሄጃለሁ። በእርግጥ መረጃው አለኝ ሲሄድም፣ ግን አንዳንዴ ዛሬ የሚወራውና ነገ ደግሞ ሲታይ ሌላ ነገር ነውና ጥንቃቄ ለጥንቃቄ ያህል ነው። አንዳንዴ ከኢትዮጵያ ስንመጣ ለሰው እቃ እንይዛለን ምናምን ነገር። በእርግጥ ከኢትዮጵያ ወደዚህ ወደ ስደት ስንመጣ ብዙ እቃም አንይዝም፣ ግን አለ አይደለም ቲኬት ላይ ያለውን ኪሎ አይተን አይ እዛ ሲሄድ ይሄ ነገር ይጠቅመኛል እዚህ ቁጭ ከምል አንዳንዴ እዛ ብለብሶስ ቢጠቀመውስ ብለን እዛ ነው እንሄዳለን። እና ምንድነው ኤርፖርት ላይ ሻንጣዬን ጥዬ ነው የሄድኩት። ባለፈው የሆነ ፒንክ ከለር፣ ይሄ ሌላ ነው ከኤርፖርት ነው የገዛሁት። ይሄን በነገራችን ላይ ማለት ነው ፒንክ ከለር ሻንጣ ገዝቼ ኢትዮጵያ ያለው የዛሬ 15 ቀን ነው ምናምን ሰርቼላችኋለሁ፣ አይቷችኋል። ሻንጣ ለዝግጅት ብዬ ሰርቼላችሁ ወደ 4000 ነው 5000 እንደዛ አካባቢ አላየሁትም። በእርግጥ እንደዛ አካባቢ ሰው አይቶታል፣ ሁላችሁም አይታችኋል ብዬ አስባለሁ። ያኔ ሻንጣ ብዙም አይደለም ማለት ትልቅ አይደለም ሻንጣው ማለት ነው። ብቻ የሆነ ኢትዮጵያ ኤርፖርት ውስጥ የሚሆነው ነገር እዛ ኪሎ ላይ ቲኬቱ ላይ እስከ 23 ኪሎ ነበር የተጻፈልኝ። እና ምንድነው እዛ ኤርፖርት ውስጥ እኔ የገረመኝ ነገር፣ እኔስ ችግር የለውም ሞባይል ባንኪንግ ስለሚጠቀም አስተላለፍኩ። ምክንያቱም ማለት ይሄን መኖሩም አንድ ነገር ነው። ካሽ ብርም የለኝም። እሺ ይሄንን ብር የሌለው ሰው ይሄን የማይጠቀም ሰው ምንድነው ነው የሚሆነው? ያንን እቃ ጥሎ ነው የሚሄደው። ቅርብ ቤተሰብ የሌለ ሰው በቃ ያንን እቃ ጥላችሁ ነው የምትሄዱት። እና ምንድነው ይሄ አይቻልም። አንደኛ ኪሎሽ ሻንጣሽ ትልቅ ነው፣ በዚህ ማለፍ አይቻልም። የሚፈቀደው 7 ኪሎ ብቻ ነው ሲባል በጣም ነው የደነገጥኩት። ጩኮ ምናምን የሚይዝ የነበረ ለሰውም አምጥቼ ነበር እቃ ማለት ነው፣ ለራሴ የሚይዝ ነበር። እና ምን እንደማደርግ ግራ ገባኝ ማለት ነው። እናንተም እንድትጠነቀቁ ከዛ ስትመጡ በርበሬ፣ ሽሮ ምናምን ብዙ ተሸክማችሁ የምትመጡ ልጆች አላችሁና ከሚጣልባችሁ ከወዲኑ ተዘጋጅታችሁ ብትመጡ አሪፍ ነው። ሻንጣው ይቺ ናት፣ 4000 ብር ይቺ ናት ከኤርፖርት የገዛኋት ማለት ነው። ለመምጣት ያሰባችሁ እንድትዘጋጁ ይቺን ሻንጣ ነው የምትይዙት እጃችሁ ላይ። ከዚህ ተለቅ ያለ ሆኖ እንኳን ለምን 5 ኪሎ 1 ኪሎ አይሆንም፣ አያሳልፉም። እንትን ሻንጣው ትልቅ ከሆነ ለምሳሌ ሻንጣው ትልቅ ነው ኪሎ ችግር የለውም። 5 ኪሎ 6 ኪሎ ውስጥ ባደርገው ምን ችግር አለ ልትሉ ትችላላችሁ። ይሄ ካሜራ ስለሆነ ነው። እቺ በጣም ትንጥዬ ነች። እስቲ ራቅ ብዬ ላሳያችሁ። እና እቺ በጣም ትንሽ ነች። ምናልባት ካሜራ ስለሆነ ትልቅ መስሏችሁ ይሆናል። በጣም ትንሽ ልብስ ነው ያስኩት። ማርያምን እንዳለ እዛው ጥዬ ነው። ምክንያቱም እኔ አልጣልኩም፣ በራይድ ነው የላኩት። ብዙ ፈተና ነው የደረሰብኝ በነገራችን ላይ በራይድ ላኩኝ ሻንጣውን ገና 2000 ብር ከፍዬ። ያው ለኛ ቅርብ ነው 30 ደቂቃ 20 ደቂቃ እንኳን አይሞላም ከቦሌ ቃሊቲ፣ በጣም ለኛ ቅርብ ስለሆነ በራይድ 2000 ብር ከፍዬ ውሰድልኝ ብዬው ምን ያደርጋል ሰውየው በዛ ይዞ ጠፋ። እኔ ደግሞ በቹከላ ማለት ነው ታርጋውን አላስኩም ነበር፣ ይዞ ጠፋ። የሱን ስልክ ቁጥር ለአክስቴ ሰጥቼው ነበር። አክስቴ ደውላ የት እንዳለ ሎኬሽንን ምናምንን እናውቃለን እናስይዝሃለን ምናምን ብላ ሲያስፈራሩ ምናምን ምን ያደርጋል በሌላ ሰው ሻንጣው እቃ ውስጥ ያለው ምናምን ነገር የለም። ሻንጣውን ግን በሌላ ሰው ሾፌር አድርጎ ላከው ሻንጣው ማለት ነው። ብቻ ለመልካም ነው ብዙ ነገር። እኔ እንጃ ለምን እንደሆነ አላውቅም። ከጆርዳንም ስመጣ ብዙ ኤርፖርት አድሬ ምናምን ሁሌ ጥሩ ነው መፈተን። ሰው
እግዚአብሔር የሚወደውን ሰው ነው የሚፈትነውና ነግሬያቸዋለሁ። ኤርፖርት እንዳደርኩ ምናምን ታውቁታላችሁ የምታውቁትና ይሄም ደግሞ እንደዚህ አይነት ነገር ሲከሰትብኝ ለምንድን ነው ብዬ ራሴን ጠየቅኩና እግዚአብሔር ይመስገን ዋና በሰላም መግባቴ ነው። እናንተም ደግሞ እንድትጠነቀቁ ለመምጣት ሀሳብ ያላችሁ ልጆች እቃችሁን በልኩ አድርጉ። ሻንጣውን ደግሞ እቺን ነው መግዛት ያለባችሁ። እዛ ኤርፖርት ውስጥ ስለሆነ ነው እንጂ ከ2500 ምናምን ከ3000 አታልፍም። እርግጠኛ ነኝ። ያቺኛው እንኳን ከዚህ በጣም ነው የምትበልጠው። 5000 የገዛሁት በጣም ነው የምታምረው ጥንካሬዋ ምናምን ነገር። በእርግጥ ይጠቅመኛል። እሱም ቢሆን እቃ ነው፣ ግን ያናድዳል። ያለ ፕሮግራም ገንዘብ ማውጣት ማለት በጣም ነው የሚከብደው። ያንን ብር የሌለው ሰው የክፍለ ሀገር ልጆች ምንድን ነው የሚሆነው? ጥለው ነው የሚሄዱት ነው ማለት ነው። እንደዚህ ቅርብ ቤተሰብ ዘመድ እንደኔ የሌለ ሰው ገንዘብ የሌለ ሰው ባዶ እጁን ነው የሚሄደው ማለት ነው። ከሁሉም ነገር የገረመኝ አንዳንድ የኛ ኢትዮጵያን በጣም ነው እርስ በርስ የምንተባበረውና እቃዬን ለልጆች ነው የሰጠሁት። ለብዙ ልጆች አከፋፈልኩኝ እቃዬን። ሻምፖ፣ ኮንዲሽነር፣ እንትን ያልኳቸው ጩኮ ደግሞ በጣም ነው የሚከብደው። ክብደት ቅቤ ውስጡ በሱ አለው እና በጣም ክብደት አለው። ለሶስት ሰው ነው ለአራት ሰው ሻምፖ የተለያየ ነገር አከፋፈልኩላቸው። እነሱ ያዙልኝና በጣም ብዙ ሰው ተባበረኝ። ኤርፖርት ላይ እንደዛ አድርጌ ያሳለፍኩኝ። ልብስ ደግሞ እዚች ጋር 7 ኪሎ አሳለፍኩኝ። ከ7 እስከ 10 ኪሎ ማለፍ ይቻላል። እቺ እንደምታዩት በጣም ትንሽ ናት ውስጧ ማለት ነው። ትልቅ ሊመስላችሁ ይችላል ይሄ ካሜራ ስለሆነ ማለት ነው። ጥንቃቄ አድርጉ ወደዚህ ስትመጡ። በእርግጠኛ ወደዚህ ስንመጣ ብዙም ኮተታ እንዳበዛም፣ ግን ያው አንዳንዴ ለጓደኛ ለዘመድ የተለያየ ነገር ድርቆሽ፣ እንጀራ ምናምን እዘን ስለምንመጣ ኮተት እናበዛለን እና ቀንሱ። ሻንጣውን ደግሞ እቺ ነው መግዛት ያለባችሁ። ማንም የፈለገ ባለስልጣን ሆኖ ታዋቂ ሆኖ ምናምን ነገር ማንም መስማቸው ጥጥ ነው፣ ይመልሳቸዋል። ማንም አታሳልፉም። እቺ ሻንጣዋ ትልቅ ሆና ለምሳሌ ውስጡ ያለው 2 ኪሎ ሊሆን ይችላል እና አይቻልም። ሻንጣው ትልቅ ሆኖ ውስጥ ቢያንስም አያሳልፉም። ሻንጣዋ እቺ መሆን አለባት፣ ትንሿ ማለት ነው። እቺ እናት እንግዲህ በ4000 ብር የገዛሁት እንደመጣው ነበር። ይሄንን ቪዲዮ ሰራላችኋለሁ ያልኳው ብዬ ያሰብኩት ግን ረሳውኝ ማለት ነው። ምክንያቱም ብዙ ልጆች ወደዚህ መምጣት ያሰባችሁ ልጆች ይጠቅማቸዋል። በጣም ውድ የሆነ የነገር የገዛቸው ምናምን ነገር ስትጥሉ በጣም ነው ለምን መርፌ አትሆንም እና በጣም ነው የሚያናድደው። ገንዘብ ነው የወጣበትና ጥላችሁ ስትሄዱ ስለሚያናድድና እዛ ኤርፖርት ውስጥ በጣም የገረመኝ ሌላም የታዘብኩት ነገር ማለት ነው፣ እዛ ልብስ ምናምን እቃ ምናምን የሚቀናነስበት ቦታ አለና እዳ ጭራሽ ሽቶ ሁሉ ሊቀሙኝ ማለት ነው። ሽቶ የሆነ ሽቶ ይዤ ነበርና እስቲ ቆይ ላሳያቸው እና ቤተሰቦቼ እቺን ሽቶ ማለት ነው እቺ ሽቶ የምትጠቀሙት ታውቁታላችሁ። እቺን ሽቶ ሊወስዱብኝ ነበረ። አሁን ይሄ ምን ያደርግልሻል? ተሸክመሽ ልትሄጃለል እንዴ? ስጪኝ አለ። እንዴ ይሄ እኮ የሴት ነው። ሁለተኛ ደግሞ እኔ እፈልጋለሁ፣ እንዴት ነው ላንተ የሚሰጠው አልኩት እና ሊቀሙኝ ማለት ነው። ፊት አትስጡ፣ ኮስተር በሉ። ብቻ በጣም ነው የሚያሳፍረው እንደዚህ አይነት ትልቅ ቦታ ላይ። እኛስ ችግር የለም፣ ሌላ ዜጋም እንደዚህ የሚያደርጉ ከሆነ በጣም ነው የሚያሳፍሩት። ከተለያየ ሀገር ቱሪስቶች ይመጣሉ እና ለምን እንደዚህ እንደሚስገበገቡ አላውቅም። በጣም ቆንጆ ሽቶ ናት። እቺን ሽቶ ሊቀሙኝ ነበረና እቃ ልትቀሙ ትችላላችሁ። እቃ በዛ ያለ ነገር ቆንጆ ነገር ሳዩ በቃ እንደዚህ ልቀማችሁ ሰዎች ይፈልጋሉ እዛ ውስጥ ማለት ነው። ብቻ በጣም ነው የሚያሳፍሩት፣ ያስጠላል። የእውነት እንደዛ መሆን የለበትም። እኛስ ዜጋ ነን፣ ግን ከሌላ ሀገር ዜጋ የሚሆኑ እንደዚህ ኢትዮጵያን እንደዚህ በቃ ለማኞች ናቸው፣ ስግብግብ ናቸው ነው የምንባለውና ብቻ ያሳፍራል። ይሄንን ሽቶ ልቀሙኝ ነበረ። እኔ አልሰጥም ብዬ ተኮሳትሬ፣ አንደኛ የሚፈልገው ሽቶ ነው ደግሞ ወንድ ነው፣ የሚገርማችሁ ነገር ማለት ነው። ሁለተኛ ደግሞ እኮ የሴት ሽቶ ነው እንዴት ነው የምሰጥ ብዬ ተኮሳተርኩ። በጣም ደግሞ ተናድጄ ነበረ። እዛም ሰዓቱ እየሄደ ነው፣ አስቡ፣ በዛ ሰዓት ማለት ነው።
ይቅርታ የሆነ ድምፅ ገብተው ነውና ብቻ የሆነ ያስጠላል። እዛ ውስጥ የሚሆነው ነገር እንትን ፊት አትስጡ። እቃ አንዳንድ ነገር ሳይሆን ለእኔ ስጡኝ ምናምን ልላችሁ ይችላል። ያለ እንትን ያለ አግባብ ለምንድን ነው የሚሰጣቸው? ተቸግሮ አይደለም እነዚህ ሰዎች ኤርፖርት የሚያክል ነገር ውስጥ እየሰሩ እንደዛ አይነት ነገር ልመና በጣም ነው የሚደብረው። እና የያዛችሁትን እቃ አምጡ ምናምን ልትባሉ ትችላላችሁ። እና አትስጡ። ያለ አግባብ ለሚገባ ሰው ነው መስጠት ያለባችሁ። ደስ ብሏችሁ በራሳችሁ አይምራችሁ ፈቅዶ ነው እንጂ ሰው በግድ አምጡ ምናምን ብሎ ነው አይደለም። እና ብቻ ይሄንን ነገርም ታዝብ ያለው ኤርፖርት ላይ እህቶቼ ራሳችሁን ጠብቁ እና እቃ ደግሞ እዛችሁ ስትሄዱ እቃ አታብዙ። ሁለተኛ ደግሞ እንደዛ አይነት ነገር ሲያጋጥማችሁ እንደዛ አይነት ሲስተም ለሰው ምናምን እባካችሁን ይሄ እቃ እኮ ሊያልፍብኝ አልቻለም ብላችሁ ሰውም ለምኑ፣ በሰውም ስጡ። እኔ እንደዚህ ለሰው አከፋፍዬ ነው ጩኮ ምናምን ያሳለፍኩት እና ሻምፖ ኮንዲሽነር ለልጆቹ ነው የሰጠሁት እና እንደዚህ ካደረጋችሁ ማሳለፍ ትችላላችሁ። ከአሁኑ ዝግጁ ሁኑ። አነስ ያለ ነገር ያዙ። በቃ ሲጀመር ማለት አያስፈልግም። ኮተት መሸከምም ምንም ለኛ ጥቅም የለውም። በእርግጥ እኛ ወደዚህ ስንመጣ ምንም አንይዘውም፣ ግን አይታወቅም የሆነ ነገር አጋጣሚ ከኪሎ በላይ ልትይዙ ትችላላችሁ። እንደ መረጃ ልስጣችሁ ብዬ ነው። እንደኔ እንዳትንገላቱ ማለት ነው። እኔ እዛ ሰዓት ማለት በዛ ሰዓት ብዙ ሰዓት ስለነበረኝ ነው እንጂ አስቡ እንግዲህ ገና ከውስጥ ወደ ታች ራሱ መውረዱ በጣም አሰልቺ ነው። ማርያምን ታች ወርጄ ገና ደግሞ እንደገና ትፈተሻላችሁ። ላይ ስትገቡ እንደ አዲስ ነው የምትፈተሹ እና ሰዓት ቢያልፍብኝስ በዛ ሰዓት ላይ እና ጥንቃቄ አድርጉ እህቶቼ፣ ይጠቅማቸዋል ብዬ አስባለሁና እኔ በዛ ሰዓት ረጅም ሰዓት ስለነበረኝ ነው ቀስ ብዬ ገና ለራይድ ታች ወርጄ ውጭ ወጥቼ ራይድ ይዤ ምናምን የቀረውን ዕቃ የላኩት ማለት ነው እንጂ ጊዜ ባይኖረኝ አውሮፕላንም ሊያመልጠኝ ይችላል። እና እንደዛ እንደ ትንሽ ነገር የምናየው ነገር ዋጋ ያስከፍለናል እና ጥንቃቄ እንድታረጉ ነው እህቶቼ። ወዳችኋለሁ። አዳዲስ የሆናችሁ ደግሞ ሳብስክራይብ አድርጉ። ቪዲዮን ስታዩ ደግሞ ላይክ እያደረጋችሁ ጀምሩ። ወዳችኋለሁ። ለምትሰጡኝ ስለምታበረታቱኝ በርቺ ጎበዝ እያላችሁ የእናንተ ኮመንት ደግሞ ለኔ ጉልበት ነው የሚሆነውና እያንዳንዱን ኮመንታችሁን አያለው። ከስል ደግሞ ስለማይመቸኝ ነው ማልመልሰው እንጂ ኮመንታችሁን እያንዳንዱ ነው ማየው። የምጽፉልኝ ነገር ሁላችሁም ወዳችኋለሁ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝዝት ይበልልኝ። ይሄ ደግሞ ይጠቅማል ብላችሁ ካሰባችሁ ለጓደኞቻችሁ ለመምጣት ያሰበ ጓደኞቻችሁ ሼር አድርጉ፣ ጥንቃቄ እንዲያደርጉ ማለት ነው። የምታውቁት ታውቁታላችሁ፣ ደግሞ የማያውቅ ሰው ስለምኖር ሼር አድርጉላቸው። ወዳችኋለሁ። በያላችሁበት መልካም ጊዜ መልካም ቆይታ። ቻው ቻው።